بسم الله والصلاة والسلام على رسول الله صلى الله عليه وسلم ሱረቱ ነባ 40ኛዋ የቁርአን 78ኛዋ የቁርአን አያ ነች። 40 አያዎች አሏት። ትኩረቷ ልክ አብዛኛው ጁዙ ላይ ያሉት ሱራዎች እንደሚያወሩት በቂያማ ጉዳይ ላይ ነው የምታተኩረው። ስትጀምር ጅማሬው ራሱ ሰዎች ስለምን እንደሚነጋገሩ ጀምራ አንድ 6 ቦታ ከፍላ የቂያማን ሁኔታ በተለያየ ሁኔታ ታስረዳናለች። ሲጀምር አማ የተሳአሉን ይላል። አማ የተሳአሉን ማለት ስለምንድን ነው የሚጠያየቁት ሰዎች? ለምሳሌ በአሁኑ ጊዜ ብዙ ሰዎች በድሮም ጊዜ የነበረው ስለ ቂያማ የሚነጋገሩት ነገር አለ። አንዳንዱ ሰው እምነቱ ከተወልደን ሞተን በዛው እንቀራለን የሚል አለ። አንዳንዱ ደግሞ ሌላ ሰው ሆነን እንመጣለን ወይ እንስሳ ሆነን እንመጣለን የሚል አለ። በአሁንም ጊዜ የሚባሉ ናቸው። አንዳንዱ ሰው ምንም የሚባል ነገር የለም በቃ ተፈጥረናል ከዚህ በኋላ ምንም ነገር የለም የሚል አለ። እና የዚህ አመለካከቶች በጊዜው ነበራቸው። አሁን የተፈጠረ አዲስ የተለየ ነገር አይደለም። እና ልክ ግን እነዚህ ሁሉ ሰዎች ምንም ግጭት የለባቸውም፣ ችግር የለባቸውም። እንደዚህ የሚሉ ሰዎች ቢገናኙ ተባብለው ይለያያሉ። አንተ ተነጋግረው ይለያያሉ። ነገር ግን ልክ የሙስሊሙ ሀሳብ ሲመጣ ወይም የቁርአን ሀሳብ ሲመጣ አይደለም የሚቀጥለው ዓለም ህይወት አለ ሲል ሁሉም ይነሱና አጌንስት በዚህኛው ላይ ተቃውሟቸውን ሁሉም እዚህኛው ላይ ያሰማሉና ሁላችሁም የተለያየ አይነት አመለካከት ከነበራችሁ ይህ ሲመጣ ከፈለጋችሁት መቀበል ካልፈለጋችሁት ግን ለምን ትረብሻላችሁ አይነት ነው አጠያየቁ። ማለት አማ የተሳአሉን ሲል ምንድነው የምትጠያየቁት? ምንድነው ከበድ አድርጋችሁ ያያችሁት? ከዚህ የተለያየ ሀሳብ እያላችሁ የዚህኛው ሀሳብ ሲመጣ ከሌሎቹ የበለጠ የምትሰጡት ለምንድን ነው? ምናልባትም ይሄ በእርግጥ ምን እንድናውቅ ይረዳናል። አንዳንዴ እውነት ሲሆን ሁሉም ውሸቶች እውነት ላይ ይስማማሉ እና ሁሉም ውሸቶች ተባብረው ያንን እውነት ለማጥቃት ነው የሚሄዱትና ያንንም ለማሳየት ሊጠቅመን ይችላል እዚህ ጋር። እና ስለዚህ ነው አላህ ስለምንድን ነው የምትጠያየቁት ብሎ ጀመረና ቀጥሎ አኒ ነበኢል ዐዚም አለ። ስለ ታላቁ ዜና ነው እንዲህ አለ። እዚህ ጋር እንግዲህ ያው እኔ ከአማርኛው ስወስደው ስለ ቁርአን ይጠያየቃሉ ይላል። ቁርአንም ተብሏል። እኔ የሚመስለኝ ሁኔታ ወደታች ስንሄድ ግን የሚያሳየው ስለ ቂያማ መሆኑን ነው የሚያሳየው። ወደታች ስንወርድ የሚነግሩን ነገሮች ከቂያማ ጋር ተያይዘው የሚመስለው እንደዛ ነውና ከዛ በኋላ አለዚ ሁም ፊሂ ሙኽተሊፉን አለ። ያ የተለያያችሁበት ነገር አለዚ ሁም ፊሂ ሙኽተሊፉን ማለት አሁን ያው እንዳነሳሁት የተለያየ አይነት ሀሳብ አላችሁ አለን አይደለ? ሁላችንም የተለያየ እንደ በዛ የተለያያችሁበት ነገር ስለሱ ነው የምትጠያየቁት። ነበኢል ዐዚም ብሏልና ያ የምትለያዩበት አንዱ እንስሳ ወይም ሌላ ሆነን እንመጣለን፣ አንዱ ሞተን እንቀራለን ይላል። ይህ ደግሞ የኢስላማዊ አስተሳሰብ ደግሞ ከሞታችሁ በኋላ ፍትህ አለ። ፍትህ የሚሰፍነው እዚህ ምድር ላይ የሰራችሁት ነገር በሚቀጥለው ዓመት ተጠይቃችሁ ለዛ ጥያቄ ፍትህ ሲሰፍን ነው። ፍትህ ማለት ነው የሚቀጥለው ዓለም ማለት የሙዲን ይላል ሌላ ቦታ ለምሳሌ ያን የፍትህ ቀን ማለት ነው። ፍትህ ነው የፍትህ ቀን ፍትህ የሚሰፍንበት ነው። ያጠፋ እንደ ጥፋቱ ያለማ እንደ ልማቱ የሚያገኝበት ማለት ነውና ያንን ነው እዚህ ጋር የሚያነሳልን። الذي هم في مختلفون አለ። ከላ ሰያዕለሙን አለ። ይከልከሉ ኖ ያውቃሉ። ይሄን ነገር ማወቃቸው አይቀርም አለ። ደገመና ثم ከላ ሰያዕለሙን ይላል። አሁንም እንደገና ድጋሚ ይከልከሉ። ይሄን ነገር ማወቃቸው አይቀርም ያውቃሉ። ወደፊት ሲን ከፊት ከመጣች ሰያዕለሙን ሲል ሲኗ ወደፊት ፊውቸር ነው የምትነግረንና ሰያዕለሙን አለ። ያውቃል። ሁለት ጊዜ ለምን አለው ለሚለው ብዙ አይነት ነገሮች አሉ። ግን እዚህ ጋር የሚመስለው ሁለት ጊዜ ያነሳበት ነገር ታች ካለው የሚመስለው ምንድነው? አላሁ አለም የሚመስለው ምንድነው? አንደኛ የመጀመሪያው ሰያዕለሙን ያውቃሉ የሚለው ማለት በአብዛኛው የሚሉት ነገሩን ለማጠንከር ሁለት ጊዜ ስንናገር፣ ለምሳሌ እኛ አንዳንድ ጊዜ የሆነ ሰው ጋር በሆነ ነገር ጋር ስንከራከር ኖ ይሄንማ ታደርገዋለህ እንደምንለው ሁለት ጊዜ ለማጠንከር ነገሩን ሊለው ይችላል። አንድ እሱ ነው። ሁለተኛ ደግሞ አሁን እዚህ ጋር ወደታች ስናነሳ ስለ ቂያማ የሚቆምበትን ቀን ስለ ቂያማ የሚሆንበትን አንድ እሱን ያውቃሉ ነው። ሁለተኛው ሰያዕለሙን ደግሞ ከዛ በኋላ ከሄድን በኋላ አኺራ ላይ ደግሞ የጀነቱ ለጀነት የጀሃነሙ ጀሃነም የሚሄድበትን እሱን ሁለተኛውን ያውቃሉ። ሁለቱንም አንዱ ተራ በተራ ያውቃሉ የሚለውንም ያስይዛል። ሁለቱም ሊያስኬድ ይችላል ማለት ነው። ቀጠለና አለም ነጃሊል አርض ሚሃዳ። አሁን ምንድነው የሚጠያየቁት ብሎ አወራና እቺ ፌዟ ነው አለቀች። የመጀመሪያዋ ፌዝ አለቀች። የመጀመሪያውን ሐሳብ ከሚቀጥለው ሐሳብ ጋር የምናገናኘው ነው። ቀጥታ ምን አለ? እኛ ምድርን ምንጣፍ አላደረግንላችሁም እንዴ አለ ሲል ምንድነው አሁን እሱ
ምን ሊመሰርት ፈልጓል ማለት ነው? የተለያየንበትን ነገር እሱ የሆኑ እኛ አካባቢያችን ካሉ ነገሮች ጋር ተነስተን ምን እንድናረግ ፈልጓል? አካባቢያችን ያሉ ነገሮችን በዙሪያችን ያሉ ነገሮችን እንቃኝተን ከሱ ተነስተን ወደ ኮንክሉዥን እንድንሄድ ወይም ደግሞ ወደ ማጠቃለያ እንድንደርስ ነው የፈለገው። ለዚህ ዓለም ነጃል الارض مهادا አለ። ምድርን ምንጣፍ አላደረኩላችሁም እንዴ? እንዴት ነው ምንጣፍ ያደረገልን? ይሄው ምድር እንደፈለግን እንቦርቅባታለን፣ ከዛ ወዲህ እንዟዟራለን፣ ከሀገር ሀገር እንሄዳለን፣ እንነግዳለን፣ እንተኛበታለን፣ ምንም አናደርግበታለን። ምድር መርከባችን፣ መኪናዎቻችን፣ ንብረቶቻችን፣ ሁሉ ነገራችን ምንጣፍ አድርጎልናል፣ ምቹ አድርጎልናል። በዚህ እንደፈለግን ተንቀሳቅሰን እንሰራለን፣ እንኖራለን። እና ይህንን እኔ ነኝ ያደረኩላችሁ አለ። ይህን ቢክድ የለም። ቀጠለና ወልጂባል አውታዳ በምድር ብቻ አላቆመም። ምድርን ለምሳሌ ምንጣፍ አደረኩላችሁና ጋራዎችን ደግሞ ችካል አደረኩላችሁ። ይህ እንዴት ነው ስዕሉን መሳል ያለበት? ችካል ሲል አሁን ጋራዎች ችካል የሚለው መጀመሪያ ጋራዎች ተራራዎች ማለት ነው ወደ ላይ ብቻ አይደለም ከፍታ ያላቸው ወደ ስር ጥልቀት አላቸው። ከመሬት ወደ ስር ጥልቀታቸውና እንትናቸው ምንድነው የምድርን ራሱ ይሄ ምንጣፍ ሆና እንድትዘልቅ ለማድረግ የነዚህ የእንትኖቹ ጥቅም አለው ማለት ነው። የነሱ ችካል መሆናቸው ልክ ይሄን ደግሞ እኛ በተለይ መንገደኛ የሆነ ሰው አሁን እኛ መንገደኛ እንደሆንንም ሊነግረን ይመስላል። መንገደኛ የሆነ ሰው ለምሳሌ መንገድ ላይ ሲሄድ ድንኳኖች ይዞ ይሄዳል። ሲያርፍ የሚያርፉበት ቦታ ላይ ድንኳኖችን ይተክላል። ምድር ላይ ነው የሚተክለው። እነዛን ድንኳኖች ሲተክል ችካል ይጠቀማል። ስለዚህ እዚህ ጋር በመናባችን እንድንስል የፈለገው ልክ እንደ መንገደኛ እንድንሆን ነው ማለት ነው። መንገደኛ ሆነን ልክ መንገድ ላይ ስንደርስ ችካል ተክለን ያቺን ደግሞ አፍርሰን ይዘን እንሄዳለን አይደል? እንደዛ እንድንሆን እዚህ ያንንም ኢሜጅ ይስልብናል። ሁለተኛ የሰራውን ነገር ይነገረናል። ወልጂባል አውታዳ ተራሮችን ችካል አደረግንባችሁ አለ። ወኸለቅናኩም አዝዋጃ አለ። ቀጠለና ደግሞ ጥንዶች አድርገን ፈጠርናችሁ አለ። ጥንዶች አድርገን ማለት ሁሉም ነገር ጥንድ ነው። የሰው ልጅ ጥንድ ነው። አትክልቶች ጥንድ ናቸው። ብዙ ኦልሞስት የፈጠራቸው ነገሮች በሙሉ ጥንዶች ናቸው እና ጥንድ አድርገን ፈጠርናቸው አለ። ይህ ግንኙነቱ ካለን የላኛው ለምሳሌ መሬትና የመሬቱንና የችካሉን ወይም ተራራው እነሱ ሁለቱ እንደ ጥንድ ነው የሚወሰዱት። እነሱ ራሳቸው ጥንድ መሆናቸውን ይነግረናል። እኛ ሌሎቻችን ፍጥረቶች በሙሉ ጥንድ መሆናችን ይነገረን። ከዛ ደግሞ ወጀዐልና ነውመኩም ሱባታ አለ። እንቅልፋችሁን ደግሞ ማረፊያ አደረግንላችሁ፣ እረፍት አደረግንላችሁ። ከዚህ ከጭንቁ ይሄ ምድር ላይ ለምሳሌ ምድርን ምንጣፍ አድርጎልን ሮጠን ምን ብለን ሰርተን ከዛ ረፍ የምንልበት ደግሞ እንቅልፍ አደረገልን። አሁን ለዚህኛው ጥንድ አላደረገም። ያላረገበትን ምክንያት ምንድነው በሚለው ወደ ታች ያሉትን ሌሎችም ጥንድ እንዳደረገና እቺን ብቻ ጥንድ አላረጋትም። ምንድነው እዚህ ጋር የሆነ ኮንስትራክት ማድረግ የፈለገው ሐሳብ ማለት ነው፣ ወይም መገንባት የፈለገው ሐሳብ ይህ ጥንድ የሚሆንበት ሌላ ቀን አለ። ያ ቀን እንግዲህ የሚቀጥለው ዓለም ህይወት ነው የሚለውንም ራሳችን ድራይቭ አድርገን እንድንደርስበት ወይም ራሳችን ከነዚህ ነገሮች አስተንትነን እንድንደርስበት ፈልጎ ነው ማለት ነው። ከዛ በኋላ ምናለው ወጀዐልና ለይለ ሊባሳ ሌሊትን ደግሞ ልብስ አደረግንላችሁ አለ። ሌሊትን ልብስ አደረግንላችሁ። ቀን ለፍተን ደክመን ሮጠን ምን ብለን ማታ ገብተን ሁሉ ነገራችንን ይሰትርልናል፣ አረፍ የምንልበት ነው። ስለዚህ ሌሊትን ልብስ አደረግንላችሁ፣ የምትሸፈኑበት አደረግንላችሁ አለና የዚህን ደግሞ እንደገና ጥንዱ ወጀዐልና ነሃረ መዓሻ አለ። ቀንን ደግሞ የኑሮ መስሪያ አደረግንላችሁ፣ ሮጥ የምትሉበት አላህ የጻፈላችሁን ተራውጣችሁ የምትፈልጉበት አደረኩላችሁ አለ። ቀጠለና ወበነይና ፈውቀኩም ሰብዐን ሺዳዳ ከበላያችሁ ደግሞ የምታዩት ሰባት ብርቶችን ገነባን አለ። እነዚህ ሰባት ብርቶች ሰባት ሰማያቶች ናቸው በሚል ነው የሚፈሰረው። እና እነዚህ ብርቶችን ገነባን። እዩት እስቲ ምን ያህል ማለት የሱ በተለየ ሰማይ በጣም የሚገርም ነው። ሰባት ምሰሶ በአይናችን ምሰሶ አይተን አናውቅም አይደል? አንድ ቤት ለመስራት ስንት ምሰሶ ያስፈልጋል ብለን ራሳችሁን ላችን የ500 ካሬ ላይ አንድ ቤት ለመስራት ስንት ምሰሶ ይፈልጋል? ካሬው እየሰፋ ሲሄድ ደግሞ አናስበው። የጣሪያው እንትን በሰፋ ቁጥር የምሰሶ ቁጥር ይጨምራል። ሰማይ ግን ይሄን ምድርን ሁሉ ሸፍና የምናየው ምሰሶ ምንም የለምና ይህን ገንብተናል አለ። ወጀዐልና ሲራጀን ወሃጃ አሁን ሰማይን ደግሞ ሰማይ ላይ አሁን ሌላ ጥንድ ፈጠረልን። ሰማይ ላይ ደግሞ ሌላ ምን አለ? ወጀዐልና ሲራጀን ብርሃንን አደረግን፣ ወሃጃ አንጸባራቂ የሆነ አደረግን አለ። ፀሐይን ነው አሁን እንደዚህ ፀሐይን አደረግን። ሁለቱን ደግሞ ጥንድ አደረጋቸው ማለት ነው። ወአንዘልና ከዛ ደግሞ ምን አለ? ወአንዘልና አወረድን ሚነል ሙዕሲራቲ ካረገዙ ደመናዎች ማአን ሰጃጃ ውሃን በጣም የሚንዠቀዠቅ ሲሆን ወይም ደግሞ በጣም በብዛት እንግዲህ ከዓመት ዓመት ይዘንባል። በዚህ ዝናብ ከድሮ ጀምሮ የሰው ልጅ ከመፈጠር ጀምሮ አሁን እስካለንበት ወደፊትም ድረስ በዚህ ከሚዘንበው ዝናብ
ከዚህ ካረገዙ ዳመናዎች ከሚዘንበው ዝናብ የምንበላው የምንጠጣው ነገሮች እናገኛለን ማለት ነው። ስለዚህ ይህን አወረድንላችሁ አለ። ዝናብን አወረድን። አሁን ሰማይን ደግሞ እንደገና ከማን ጋር ሊያጣምራት ነው? ሰማይን ዝናብን በተለይ ከደመና አወረደና ሊኑኽሪጀ ቢሂ ሐበን ወነባታ አለ። በዚህ ዝናብ አሁን በዚህ ባወረድንላችሁ ዝናብ ምን ልናደርግ ነው? ሊኑኽሪጀ ቢሂ ልናወጣ ነው ሐበን እህሎችን፣ እነ ስንዴ፣ ገብስ የሚባሉት የእህል አይነቶችን እናወጣለን። ወነባታ ደግሞ አትክልቶችን፣ በተለይ የጓሮ አትክልቶችን እነ ቆስጣ፣ ጎመን እና የመሳሰሉትን ነገሮች ነባት ይባላሉ እና እነዚህ ልናወጣላችሁ አለ። አሁን ዝናብ አዝንበን እዚህ ጋር ደግሞ ምን አይነት ኢሜጅ እንድንፈጥር ፈልጓል? ዝናብ ያዘንብና የደረቀ መሬት ያረጥባል። እዛ ውስጥ ደግሞ የሞተ የነበረ ነገር ነው። አሁን ለምሳሌ የሚተከሉት ነገሮች ወይም የምንተክላቸው ነገሮች ህይወት የሌላቸው ነገሮች ናቸው። ያንን ህይወት የሌለው ነገር ወደ ህይወት ያለው ነገር ይቀይረውና ያድጋል። ከዛ ደግሞ እኛ ወደ ምግብነት እንቀይረዋለን አይደል? አሁን ምን ኢሜጅ እንድንፈጥር ፈልጓል ማለት ነው። ከሞታችሁ በኋላ ትነሳላችሁ የሚለውን እዚህኛው ላይ ምን እንዳናደርግ ፈልጓል? እንድናስተነትን ይፈልጋል ማለት ነው። ቀጠለና ወጀናቲን አልፋፋ አለ ሐበ ወነባታ አለ። ቀጠለና ጀናቲን አልፋፋ የተቆላለፉ ወይም የተጠላለፉ የሆኑ አትክልቶች፣ እነዚህ ደግሞ ፍራፍሬ የምንላቸው ብርቱካን፣ ሙዝ ምናምን እነዚህኞቹን ደግሞ ይህንንም አሁን የቅድሙ ሐበንና ነባትን ለመሰረታዊ ነገሮች ናቸው። መሰረታዊዎቹ ለብቻቸው በአንድ ያደረጋቸው የተያያዥ ቢሆኑም ሁለት ያደረገበት ምክንያት እንጂ እኮ ወጀናቲን የተያያዥ ነው፣ ከዛኛው ጋር የተያያዘ ነው። ወጀናቲን አልፋፋ ግን እነዚህ ደግሞ ከዛኛው እነዛ መሰረታዊውን ካገኘን በኋላ በተጨማሪነት የምንበላቸው ማለት ነው። የተቆላለፉ ፍራፍሬዎች አሁን በተጨማሪነት ይሄ ለምንድን ነው በተለይም ምግብ ማለት አስፈላጊውን ነገር በልተን እንደ ተጨማሪ የመደሰቻ ወይም ዘና የምንልበት አይነት ሁኔታ ለመፍጠር የምንበላውን ለብቻው ወጀናቲን አልፋፋ አለ። ከዛ ይሄን እንግዲህ ይሄን ነገረንና ኢነ የውመል ፈስሊ ካነ ሚቃታ። ልክ ቅድም እንቅልፉ እንዳቋርጠው እንቅልፉ የሚያቋርጠው ነበር። እዚህ ቀን ስራችን ምን እንደሚያቋርጠው የመለያው ቀን አለ አለ። እዚህ ጋር የመለያው ቀን ጊዜው የተወሰነ ነው፣ ውስን ቀን አለው። ይህን ሁሉ የምታቋርበት ቀን ልክ እንቅልፍ እንደምትሄድ ከስራ ከእንቅስቃሴያችሁ እንደሚያቋርጣችሁ አሁን ካለ ይህን ምድር የሚያቋርጥበት ቀን ደግሞ ይመጣል አለ። የውመ ዩንፈኹ ፊሱር፣ ያ ቀን ደግሞ በቀን በሚነፋ ጊዜ ፈታአቱን አፍዋጃ፣ በቡድን በቡድን እየሆናችሁ ወይም ጭፍራ ጭፍራ እየሆናችሁ ትመጣላችሁ። እንግዲህ ይህ ጭፍራ ምንድን ናቸው የሚለው አማኞች አንድ ጭፍራ፣ ከሃዲዎች ሌላ ጭፍራ እያለ የተለያዩ አይነት ጭፍራዎች ይኖራሉ ማለት ነው። በጭፍራ አድርጎ ያመጣናል በሚለው ወይም ሌላም አይነት ሊሆን ይችላል። ብቻ በጭፍራ በቡድን በቡድን አድርጎ ትመጣላችኋል ያ በሚነፋ ጊዜ። ያ ጊዜ ደግሞ ምን ይሆናል? ወፍቲሐት ሰማኡ፣ ሰማይ ትከፈታለች። ፈካነት አብዋባን፣ በጣም ሙሉ ለሙሉ በር ትሆናለች አለ። ምንም በቃ አሁን እንደምናያት አይደለችም፣ ክፍት ትሆናለች፣ ክፍት ትላለች እንደማለት ነው። ቀጠለና ወሱይረቲል ጂባሉ፣ ተራሮች ይነዳሉ አለ። መነዳት ሱይረት ይነዳሉ፣ አልጂባሉ ተራሮች ፈካነት ሰራባ፣ ልክ ሲሪንዶ ይሆናሉ። ሲሪንዶ ማለት አንዳንዴ ከሩቅ ለምሳሌ በተለይ በረሃ ላይ ስንሄድ መንገዱ ረጅም ሲሆን ከሩቅ ስናይ የሆነ ውሃ አስፋልቱ ላይ ያለ ይመስለናል። ስንቀርብ ግን ምንም ነገር የለም፣ የብርሃን ውልብልቢት ነው። ያንን አይነት ይሆናል። አሁንም ተራራው አልነበር የተባለው ተራራ እንደዛ ውልብልቢት ይሆናል። ያለም ይመስላል ግን ሲኬድ የለም፣ ፍርስርሱ ይወጣል፣ ይነዳሉ ማለት ነው። ከዛ በኋላ ኢነ ጀሃነመ ካነት መርሷዳ። ይህን ሲያልፍ ደግሞ ከዛ በኋላ እንግዲህ አሁን ሰይዓለሙን አለና ይቀደም የመጀመሪያው ያለው አሁን ያሳለፍነው የቂያማን ቀን ነበር። ይሄ ደግሞ ላይ ከሄድን በኋላ እንግዲህ ሁለተኛው ሰይዓለሙን የሚለው ከዚህ ጀምሮ ነው የሚሆነው ማለት ነው። ኢነ ጀሃነም ካነት መርሷዳ፣ ኬላ ነች አለ። ኬላ በጣም እዚህ ጋር እንግዲህ ከበድ ይላል። ምን ማለት ነው ኬላ ማለት? ኬላ ማለት እንግዲህ ሌላም ቦታ ካለው ከቁርአን ጋር ስናዛምደው የሚመስለው እያንዳንዱ ሰው በዛ ኬላ ያልፋል ማለት ነው። እንግዲህ ይሄ ሁላችሁም ታልፋላችሁ የሚል አለ አይደል? አንዳንዱ በብርሃን ፍጥነት ያልፋል፣ አንዳንዱ ደግሞ የተንፏቀቀ ያልፋል ከሚለው አንፃር ኬላ ናት ማለት እያንዳንዱ ሰው በዛ በኩል አልፎ ነው ወደ ጀነት የሚሄደው፣ በዛ አልፎ እንደሚሄድ ነው የሚያሳየው። የሚቀረው ይቀራል የሚለውን ያስይዛልና ጀሃነም ኬላ ናት አለ። ሊጣጊነ ማአባ፣ ከኬላነቷ በተጨማሪ ግን ሊጣጊነ ለድንበር ኃላፊዎች ለህግ ተላላፊዎች በጣም ህግ ለሚጥሱት ግን ማአባ መመለሻ ነች። እዛው ይቀራሉ፣ እነሱ አያልፏትም። ኬላው ላይ ልክ አሁን እኛ ኬላ በዚህ ምድር ላይ ማለት እኛ ባለንበት ጊዜ ከኬላ ላይ ስንል ፍተሻ አለ። ፍተሻው ላይ የሆኑ ነገሮች ከተገኙብን እንደምንቀረው፣ ንጹህ ከሆነ እንደምናልፈው ማለት ነው። ስለዚህ እዛ ጋር የሆነ የምንሰራው ስራ ያኔ ያሳልፈናል አያሳልፈንም ራሳችንን መመርመር ይኖርብናል ማለት ነው።
ላቢሲነ ፊሃ አሕቃባ እነዛ ደግሞ ጣሪኖች እዛ ውስጥ የገቡት ላቢሲነ ይቆያሉ ፊሃ በውስጡ አሕቃባ ዘመናትን አለ። ለዘመናት አሕቃብ የሑቅብ ጀምዕ ነው። የሑቅብ በብዜት ማለት ነው። ሑቅብ የሚለው ሐዲስ ላይ አንድ ቦታ ላይ ምን ይላል? አንድ ሑቅብ ከ80 እስከ 80 ምናምን ዓመት ሑቅብ ይባላል ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ሲያብራሩት። አንድ ሑቅብ 80 ምናምን ዓመታት ሑቅብ ይባላል። እነዚህ 80 ምናምን ዓመታት ደግሞ እያንዳንዳቸው ቀናቸው ምድር ላይ ካሉት ቀን አንድ እኛ ምድር በምንቆጥረው እዛ አንድ ቀን የሚባለው እዚህ ምድር በምንቆጥረው 1000 ዓመት እንደገና ይሄ አንዱ ነው። እንግዲህ አሕቃባ ያለ ዘመናት ለምን ዘመናት ብሎ ጠቀሰው? ለምን አጠቃላይ በቃ አይወጡም ሁልጊዜ ዘላቂ ናቸው ለምን አይልም የሚለው ይሄ ቅጣት ስትራቴጂ ይባላል። የቅጣት ስትራቴጂ ማለት አንዳንድ ጊዜ ለምሳሌ እስረኛ ምድር ላይ በአሁኑ እስር ላይ 1000 ዓመት ተፈረደበት ይባላል። ለምሳሌ 2000 ዓመት ተፈረደበት ይባላል። ግን 1000 ዓመት አይኖርም ይታወቃል ሲፈረድበት። ምንድነው ይሄ ሰውዬ በቃ ተስፋለስ እንደሆነ ምንም ነገር እንዳለ ለምሳሌ 25 ዓመት ተብሎ ከሆነ እኮ በማክሮም በምናምን የሚሆነች የሚሞክራት ነገር ትኖራለች ማለት ነው። ግን 1000 ዓመት ከተባለ ምንም አሞክሮ የሚደረግለት ምንም እንትን ስለማይ ተስፋ እንዲቆርጥ ይመስላል። እና እዚህ ጋር ለዘመናት ሲል እወጣለሁ እንኳን ብሎ የሆነ ሀሳብ ከውስጡ እንዳይጭር አንዱ ሲያልቅ አንዱ እያለ ይቀጥላል። አሕቃብ ስላለው ማለት ነው የሚለውን ያስይዛል። ላ የዙቁነ ፊሃ በሷ ውስጥ አይቀምሱም አለ። እሷ ውስጥ ጀሃነም ውስጥ አይቀምሱም በርደን ቀዝቀዝ ያለ ነገር። ለምሳሌ በጣም ስትንጨነቅ ሲደክመን በጣም ፀሐይ መጥቶን ረፍት ስንፈልግ ምን ቀዝቀዝ ያለ ውሃ ወይም ቀዝቀዝ ያለ የሚጠጣ ነገር እንፈልጋለን። እንደዛ ነገር አያገኙም። ወላ ሸራባ ከዛም ውጪ የሆነ መጠጥ አያገኙም። ቀዝቀዝ ካለውም ውጪ ሌላ አይነት የሚጠጣም አያገኙም ማለት ነው። ቀጠለና ኢላ ሐሚመን ወወሳቃ የፈላ ውሃና እዥ ቢሆን እንጂ እዥ የሚባለው ይሄ የዛው ጀሃነም ሰው ሲቃጠል ከዛ የሚወጣው ምግልና ደሙ ማለት ነው። አላህ ይጠብቀንና ማለት ነውና ከዚህ ውጪ ሌላ ነገር አያገኙም ማለት አላህ ይጠብቀን። ጀዛኡ ዊፋቃ ይህ ሲሆን በጣም አሁን አስፈሪ ነው፣ አስደንጋጭ ነው። እንደዚህ አይነት ነገር እንዴት ይሆናል ብለን ልናስብ እንችላለን። ከዛ ጀዛኡ ዊፋቃ አለ። ይህ ከሰሩት ስራ ጋር ተስማሚ የሆነ ቅጣት ነው አለ። ለሰሩት ስራ ተገቢ የሆነ ነው። ምን ሰርተዋል እንግዲህ አላህ ነው የሚያውቀው። እንግዲህ አላህ ይጠብቀንና እንዲህ አይነት ሰዎች አንዳንድ ጊዜ ምድር ላይ ለምሳሌ ያደረጉት ነገር ይሄ ያንሷል የምንለው ስንት ሰው አለ። እርጉዝን ሆዷን ቀዶ ልጅ እያወጣ እንትን የሚል ስንት ሰው አለ። አላህ ይጠብቀንና ይህ ከባድ ነው። ቅጣቱን አሁን ስናስበው ራሱ ዘግናኝነቱ እንደሚገለጽ አይደለም። ግን አላህ ምን አለ? አላህ እንግዲህ ከአዛኞች አዛኝ ነው። ከማንም የሱን ያህል የማያዝን አላህ እንግዲህ የሚገባቸውን ቅጣት ይሰጣቸዋል። እና ከዛና ኢነሁም እነሱ ካኑ ነበሩ ላ የርጁነ የሚፈልጉ ወይም የሚከጅሉ ነበሩ። ላ የርጁነ የሚከጅሉ አልነበሩም። ሂሳባ መተሳሰብን ወይም ደግሞ እንጠየቃለን የሚለው እንትን አልነበራቸው። በቃ ምድር ላይ የሆነ ነገር እንደምሳሌ እንዲህ ያለ ሲባሉ እንዴ ምን ታካብዳለህ? የፈለገ ነገር ምንም አይሆንም እባክህ ምናምን የሆነ ነገር የለም የሚሉ ነበሩ። አላህ ይጠብቀንና ማለት ነው። ወከዘቡ ደግሞ የሚያስተባብሉ ነበሩ ቢአያቲና በአንቀጾቻችን ወይም ደግሞ በአያዎቻችን ኪዛባ በጣም በከፍተኛ ሁኔታ ኪዛባ የሚለው አገላለጽ በጣም በሚገርም ሁኔታ ወይ ደግሞ በጣም በቃ ይሄ ማስተባበላቸው እንደው እንትን የሌለው አለ አይደል? ፈራ ተባ የሚሉ እንኳን ሳይሆን በቃ ምን ይመጣል አይነት የሚሉ ነበሩ። አላህ ይጠብቀን። ወኩለ ሸይን አሕሰይናሁ ኪታባ ወኩለ ሸይን እያንዳንዱን ነገር ሁሉንም ነገር አሕሰይናሁ ቆጥረን መዝግበነዋል። ኪታባ በመጽሐፍ ላይ ጽፈነዋል። ቆጥረን አለ እያንዳንዱን አንድ በአንድ ቆጥረን ኪታባ ጽፈነዋል። አላህ ይጠብቀን። አንድ ነገር ዛሬ እንደቀላል ያየነው ነገር ከባድ ነው ያልነው ነገር ይህማ ምንም አያመጣብንም ብለን እንደቀልድ ያወራነው ነገር እያንዳንዱ ነገር ተጽፏል። እያንዳንዱ ተቆጥሮ ተጽፏል። አሁን ምድር ላይ እንኳን በልጅነታችን ነው ደግሞ ከሆነ ጊዜ ከዓመት በፊት ከሁለት ዓመት እንረሳለን አይደል? አንድ ነገር አድርገን እንረሳለን። ያኔ ግን ከይሄ መጠየቅ ከጀመርንበት ጊዜ ጀምሮ ያለው በሙሉ ነገር እያንዳንዷ ተመዝግባ ተይዛለች ይላል። አላህ ይጠብቀን። እንግዲህ አላህ ኸይር ስራ ከሚሰሩት ያደርገን። ፈዙቁ ከዛ ቅመሱ ይባላል። ፈለነዚደኩም ኢላ ዐዛባ ቅጣትን እንጂ አንጨምርላችሁም ሌላ የሚጨመር ነገር የላችሁም ይባላል። ይሄ በጣም ከባድ አያ ነው። ቅጣት እንጂ አይጨመርላችሁ ማለት በጣም ያስፈራል። አላህ ይጠብቀን። እነዚህን ከጨረሰ በኋላ እንግዲህ ወደ አማኞች ሄደን እዛ እንግዲህ ይሄ ያጠፉት ሰዎች ብቻ አይደለም እዛ ያሉት ያለሙ ሰዎችም አሉ። ያለሙ ሰዎች ደግሞ ኢነ ሊልሙተቂነ እነዛ ለጥንቁቆቹማ መፋዛ መዳኛ ስፍራ አላቸው። የሚድኑበት ነገር አላቸው። የሚሸለሙበት ነገር አላቸው።
እነዛ ደግሞ ሲሸለም ነው ሐዳኢቃ አትክልቶችና ወአናባ ወይኖች እዛ ውስጥ ነው እንግዲህ የሚፈላሰሱት ማለት ነው። አትክልቶችና ወይኖች ውስጥ ይፈላሰሳሉ። ወከዋዒበ ደግሞ ከዋዒብ የሚለው ለማለት ትንሽ ይቀዳል። ኩያነታቸውን ለመግለጽ ወይም ደግሞ ኩያነታቸው አትራባ ነው። ኩያ የሚለው አትራባ ነው። ከዋዒብ ግን በጣም እንትን ያሉ መሆናቸውን ማለት ምንም ጡተ ጉቻማ ማለት ነው። የሴቶቹን ነው የሚገልጸው። ግን ይህ በቃ ይህ ጎደለው የማይባል እንዲቀራት የማትባል ወንዱም ለሴቷ ደግሞ ሲሆን እንዲቀረው የማይባል ይህ ለምሳሌ ምድር ላይ እኮ ብዙ ነገሩ ይመቸንና ወይም ወንድ ከሆነ ሴቷ፣ ሴት ከሆነች ወንዱ ሁሉ ነገር ይመቸን ነው። ነገር ይጎላል። የጎደለውን ነገር አንዳንዴ አፋውጥተን እንዲህ ነገር ባይጎል ሁሉ ነገሩ ምርጥ ነበር እንላለን። አንዳንዴ ደግሞ አፍ ባናወጣም በውስጣችን ሁሉ ነገሩ ምርጥ ነው እንላለን። ግን ከውስጥ የሆነ የጎደለ ነገር ውስጣችን ላይ ቅር የሚል ነገር ይኖራል። ባናወጣውና ባናወራውም እንኳን አብረን እየኖርን ራሱ ሁሉ ነገሩ የተመቸ ነው እንልና ሁሉ ነገሩ ግን አይመችም። ሰምቲንግ ይጎላል። እኛ ምናሟለው አለ የተቃራኒ ሁለቱም ሳይድ ማለት ነው። ወንድ ከወንዱ የሆነ ነገር ሲጎል ሴቷ ታሟላለች፣ ከሴት የሆነ ነገር ሲጎል ወንዱ ያሟላል። እንደዛ ተቻችለን ነው የምንኖረው ምድር ላይ ተቻችለን ወይም ተሸፋፍነን ነው የምንኖረው። አኺራ ላይ ግን ይህ በጎደለው የሚባል የሌለ ሁሉ ነገሩ ሙሉ የሆነ እድሜ እኩል የሆኑ ሌላ ነገር ለአይን የሚያስደስት የሚሰማው የሚያስደስት የሚታየው የሚያስደስት ውስጥ ላይ በቃ ሁሉ ነገር አስደሳች የሚሆንበትን ሁኔታ ለመግለጽ ነው እዚህ ጋር የሚነገረውና ወቃስ እንዲህ ቃለ የሚጠጡ ደግሞ የተሞሉ ብርጭቆዎች አሉ አለ። አሁን እዚህ የተሞሉ ብርጭቆዎች ሲባል ብዙ አይነት መጠጦች መኖራቸውን ያሳያል። እያንዳንዱ ብርጭቆ ደግሞ ጸጥተን ቁጭ ስናደርገው እንደገና ይሞላልናል ማለት እንትኑን ቪዥዋላይዝ እንድናደርገው ነው። እንዴት ነው ስንስለው ስዕላዊ እንትን ነገር እየሰጠን ነው። ብርጭቆቹ እየተሞሉ ተነስተን ራሱ አይደለም የምንሞላው ማለት ነው። ሌላ ቦታ ላይ በሚነግረን እየተዟዟሩ ያን የሚያደርጉ ሰራተኞች እንዳሉና ያንን የምንፈልገው አይነት መጠጥ እንደሚኖረን ማለት ነው። ቀጠለና ላ የስማዑን ያ ደግሞ አሁን ለምሳሌ ምድር ላይ ያለን የሚጠጣ ቦታ ላይ የሚኖር ሰው አብዛኛው እንግዲህ 4 አይነት መጠጥ እንደሌለ ቦታ ተነግሮናል። ያንን አይነት መጠጥ እየጠጣ ያለ ምድር ላይ ያሉ መጠጦች ጋር ምን ይኖራሉ? ብዙ ጊዜ ረብሻዎች፣ አምባጓሮዎች ይኖራሉ። እዛ ግን ላ የስማዑን ፊሃ እዛ ውስጥ አይሰሙም ለወን ትርፍ ንግግር ነው። ኢላ ፊቃልን ወላ ኪዳባ ውሸትን አይሰሙም። ውሸትም አይወራም። እዚህ ለምሳሌ ብዙ ነገር ተመቻችቶልን የደላ ኑሮ እየኖርን እያለ የሚጠጡ ነገሮች እንዲህ ተሰብስበን እያለ ከመሀል አንደኛው ደስ የማይል ወሬ ዱብ ሊያደርግ ይችላል። እዛ ሊበጠብጠው ይችላል። አንድ ቀን እንኳን ቢሆን በሌላኛው ቀን ይቆራልና ምንም የተሟላ ነገር የለም ማለት ምድር ላይ። እዛ ግን ሁል ጊዜ ቢሆን በዚህ አይነት መልኩ ነው የሚያሳልፉት። ምንም የሚሰማ እላፊም ሆነ ውሸት አይኖርም። በዚሁ በውሸት ለምሳሌ አንዳንድ ጊዜ ሰርቶ አልፎለት ሁሉ ነገር ያደረገ ሰው የሆነ ሰው ይነሳና እሱ እኮ አስደግሞ ነው ሊል ይችላል። ብዙ ነገር አለና አላህ ይጠብቃል። እዛ ግን እንዲህ ነገር የለም። ሁሉም በደስታ በሚበላው በሚጠጣው በሚታየው በሚሰማው በሁሉ ነገር የተመቻቸ ነው አለ። ጀዛአን ይሄ ደግሞ ምንዳ ሲሆን ምን ረቢከ ከጌታ አጣአን ሒሳባ ደግሞ ተጨማሪ ደግሞ ስጦታም አለ። በጣም የቅድሙ ጀዛኡ ዊፋቃ ነበር። ጀዛኡ ዊፋቃም ለሰሩት ተገቢ የተመጣጠነ ነበር። እዚህ ጋር ግን ከተመጣጠነው በተጨማሪ ጭማሪ አለ። ለምሳሌ ሁላችንም በስራችን ጀነት አንገባም የሚለውንም ያደንብ ያስረዳናል አይደል? የአላህ ዝነት ተጨምሮበት ነው። ዋናው ነገር እኛ ጀነት ለመግባት ልፋታችን ነው የሚታየው፣ ግን ከዛ የአላህ ዝነት ሲጨምርበት ነውና እዚህ ጋር እንደገና ቅድሙ ላይ ሌላ ጀዛኡ ዊፋቃ ሲል ሚን ረቢከ የሚለውን አልተጠቀመም። እዛ ጋር ለእነሱ ጊዜ ያንን እንኳን ለመጠቀም አልፈለገም አላህ። የእንትን ጊዜ አጥፊዎች ጋር ሲሆን ስሙን እንኳን ከነሱ ጋር ማስጠጋት አልፈለገም። ይህ ራሱ ክብርን ያሳያል። ጀዛአን ሚን ረቢከ አጣአን ሒሳባ የሚለው ከጌታ ዘንድ የሆነ ስጦታ ከጌታ ዘንድ የሆነ ምንዳ ተጨማሪ የሚሰጣቸው ሲሆን አላህ ከነዚህ ሰዎች ያደርጋል። ያ ጌታ ደግሞ ነው ረቢ ሰማዋቲ ወልአርድ የሰማያትና የምድር ጌታ ወማ በይነሁማ በመካከላቸው ያለው አርራህማን አዛኝ ሆኗል። ያኛችሁ ስሙን የተጠቀመው ስም ራሱ እዝነት ረህማን የሚለው ስም በጣም ካሉት ስሞቹ የሚገርም አዛኝ፣ ተንከባካቢ፣ ሁሉ ነገር አድራጊ በጣም በጣም ሰፊ ነው ቃሉ። ላ የምልኩን ሚንሁ ኺጣባ አለ። በዛ ጊዜ ማንም ሰው መናገር አይችልም ማለት አድማጭ ተናጋሪው አላህ ነው። አላህ ነው የሚናገር። ፍቃድ የተሰጠ ሰው ካልሆነ በስተቀር ማንም ሰው የንግግር ወይም ደግሞ ችሎቱን የሚመራው ማንም የለም። ችሎቱ የሚመራው አላህ ነው። ስለዚህ ማንም መናገር አይችልም። ችሎቱ ፍቃድ እስኪያገኝ ድረስ ማንም መናገር አይችልም ማለት ነው። የውም የቁሙ ሩህ በዛ ጊዜ ይህ መናገር በማይችልበት ጊዜ እንግዲህ ሩህ የሚለው ብዙ ትርጉም አለው። ለእኛ ለዛሬው ጅብሪል ብለን እንወሰደው ጅብሪል ሩህ ነውና በሚል
ሌላ ቦታ ስለተቀለጠ ሩሑ ጅብሪል በሚቆም ጊዜ ወልመላኢከቱ ሌሎች መላእክቶችን በሚቆሙ ጊዜ ሰፈን ሰልፍ ሰርተው በሚቆሙ ጊዜ ላ የተከለሙን ማንም አይናገርም። ደገመው ኢላ መን አዚነ ለሁ ራሕማኑ ወቃለ ሰዋብ አላህ የፈቀደለትና ራሕማን የፈቀደለትና እንዲሁም ደግሞ ሰዋባ ማለት ትክክል ንግግርን ያገኘ ወይም ደግሞ እዚህ በዱንያ ላይ እዛም ቢሆን የሚናገረው ነገር ጥሩ ቢሆን እንጂ ትክክለኛ ነገር ቢሆን እንጂ አይናገርም ማለት ነው። ከዛ ذلك ይህ ቀን የውሙል ሐቅ ትክክለኛ እውነተኛው ቀን ነው። ፈመን ሻአ የፈለገ ሰው ተኸዘ ኢላ ረቢሂ መአባ ወደ ጌታው መመለሻን ያዘ። ይህ ትክክለኛ ቀን ነው ነገርኩ። እንግዲህ ከላይ አይዲያው እንትኖችን በሙሉ አካባቢያችንን ሁሉ ኮንስትራክት አድርጎ ወይም ደግሞ እየገነባ ከእንትን ጀምሮ መጣና ነገረንና ይህ እውነተኛው ቀን ነው አለ። ያን ቀን ደግሞ ወደ ጌታው መመለስ የሚፈልግ ሰው ያዝ አለ። ማባ መመለሻ ያዝ። የቱን መመለስ የሚፈልገው እንደነዛኛቹ ሊጣቂነ ማዕባ ነው የሚፈልገው ወይስ ለልሙተቂነ መፋዛ ነው የሚፈልገው? እንግዲህ ምርጫው የእናንተ ነው። ይህ እድል አሁን አላችሁ። ይሄን በሚነግራችሁ ቁርአን ላይ አውርዶ ሲነግረን አሁን እድሉ አላችሁ። ይህ እድል ሳይመጣችሁ ተጠቀሙበት። እና አንደርናኩም እኛ እናስጠነቅቃችኋለን አዛበን ቅጣትን ቀሪበን በጣም ቅርብ የሆነ እንግዲህ ሁላችንም እስከ ሞት ድረስ ነው። ሞታችን ሲደርስ ወደዛው ነን ማለት ነው። የውመ የንዙሩ ልመርኡ ያኔ የሰው ልጅ በሚመለከት ጊዜ ማቀደመት ሄዳው እጆቹ ያሳለፈችውን ማለት የሰራው ማለት ነው። ለምሳሌ እኛም እኮ የእጅህን ነው የምሰጠህ እንላለን አይደል? ወይም ደግሞ የእጅህን ነው የምሰጠህ አንድ ሰው የሰራ ስራ የእጅህን ታገኛለህ እንላለን። እንደዛ ማለት ነው። ማቀደመ እጆቹ ያሳለፈችውን ወይም ያስቀደመችውን የሰራውን ማለት ነው። ወየቁሉ ልካፊሩ ያን ጊዜ ደግሞ ከሃዲ ይላል ያ ለይተኒ ወይ ጥፋቴ ወይ ጉዴ ኩንቱ ቱራባ አፈር በሆንኩኝ አፈር ሆኜ በቀረው ማለት ያ ከሃዲ እንግዲህ የሚደርስበትን ቅድም ያሉ ጣሪነ ማአባ ላቢቲነ ፊሃ አቃባ ያለው ነገር ፊት ለፊቱ ሲያዩ ምን ይላል? አፈር ሆኜ በቀረው ይላል አለ። አላህ ይጠብቀን። እንግዲህ አላህ መልካም ከሚሰሩትና ጀነት ከሚገቡት ያደርገን። ወሰላሙ አለይኩም ወራህመቱላሂ